ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሁላችን የደም ስራችን ነው። የህይወታችን ዋስትና እርሷ ናት። እርሷን ማስነካት የለብንም። መጠበቅ ማስጠበቅ ንግግር ያደረገው ያሁኑ የሻሸመኔው አስገዳይ ሳዊሮስ የሚባለው አባቶች ይከበሩ የሚል ንግግር አድርጓልና እሱ ራሱን አባት አድርጓል። ታዲያ በዛኑ ዕለት 3 ሰዎችም ተወስዶ ነበር። አንዳቸው ባልና ሚስት ሲሆኑ አንደኛው ደግሞ ጎረቤታቸው የነበረ ሰው ነው። እነዛ ባልና ሚስቶች ዛሬ ከሰዓት በኋላ ተገለው ምሽት በአቦምሳ ሆስፒታል ሬሳቸው ገብቷል። ዛሬም የሞት ዜና ነው የምንሰማው። ኢትዮጵያውያን አስከሬን የምንቆጥረው ዛሬም በሀገራችን በኢትዮጵያ ሰይፍ አለ። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባችሁ ምመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምመን እየሞተ ነው። ምን ነው ምእመኖቻችሁ ሲገደሉ አላንገበገባችሁ? ምን ነው አልቆጫችሁ? የእናንተ አባትነት የት ነው ያለው? ለዚህ ነው የምንቆጣው። ከገዳዮቻችን በላይ የምንቆጣው እናንተን ነው። ከበጋሻው በላይ የምንገበገበው በእናንተ ነው። ከአራጆቻችን በላይ የምናለቅሰው በእናንተ ነው። በግፍ የሚገደሉት ኦርቶዶክሳውያን ቁጥር እንደጨመረ ነው። የተገደሉት በኦርቶዶክስ ክርስቲያንነታቸው ነው። የተገደሉት ማህተብ ስላሰሩ ነው። እኔም ያልተገደልኩት በቦታው ስላልነበርኩ ነው። ጠላቴ ቢሸከም ታንክና ሚሳኤል ስጣራ ይወድቃል እያልኩኝ ገብርኤል። ወንጌል የሚሰበከው ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተ ክርስቲያን አገልግሎቶች የሚከናወኑት ምእመን ሲኖር ነው። በከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ንግግር ያደረገው ያሁኑ የሻሸመኔው አስገዳይ ሳዊሮስ የሚባለው አባቶች ይከበሩ የሚል ንግግር አድርጓልና እሱ ራሱን አባት አድርጓል። እና እንኳን ሊጸጸቱ እንኳን ለሞተ ሊቆጡ ቀርቶ ገለው አክብሩን ይላል። አስገድለው እሱ ነው 50 ሰው በአንድ ቀን ያሳረደው። ወሊሶ የሐሰት ጳጳሳት ፈጥሮ በአብይ ትእዛዝ አንቀበልም ያሉትን ክርስቲያኖች አስገደላቸው። ከዛ በኋላ ብፁዕ ብለው ከራሳቸው ቀላቀሉ። እነዚህ ሰዎች እንዴት አድርገው ነው ፍትህ የሚናገሩት? የወንጀለኛ ስብስብ አረጉት ሲኖዶሱ። በሌላ የሞት ዜና ነው ተመልሼ የመጣሁትኝ። እዛው አርሲ ላይ ነው። አሁንም አርሲ ላይ በአቦምሳ ወረዳ ላይ ምን እንደተፈጠረ ገልጬላችሁ ነበረ። ትላንትና 6 ሰዎች ተገለው እንደነበረ ከ6ቱም የ5ቱ አስከሬን ተገኝቶ እንደነበር ነግሬያችሁ ነበረ። የአንዱ አስከሬን እስካሁን ድረስ አልተገኘም። ታዲያ በዛኑ ዕለት 3 ሰዎችም ተወስዶ ነበር። አንዳቸው ባልና ሚስት ሲሆኑ አንደኛው ደግሞ ጎረቤታቸው የነበረ ሰው ነው። እነዛ ባልና ሚስቶች ዛሬ ከሰዓት በኋላ ተገለው ምሽት በአቦምሳ ሆስፒታል ሬሳቸው ገብቷል። ነገ መድኃኔዓለም ቤተክርስቲያን ላይ ይቀበራል። ታዲያ የሚያሳዝነው ይሄ አይደለም። ከጋዶ ቀበሌ ተሰደው ወጥተው አቦምሳ ነው የሚገኙት። አቦምሳ ላይ የራሳቸውን እርሻ ሳይሆን የወታደሮችን የሚሊሻዎችን እርሻ ለማረስ ነበር ተገደው ኑ ማረስ አለባችሁ ተብሎ ተወሰዱት። በተወሰዱበት ነው እንግዲህ 5ቱ ወዲያውኑ ሬሳቸው ተገኘው፣ አንዱ ግን የጠፋው። 3ቱ ደግሞ ተወስደው ነበር። ከ3ቱ አሁን 2ቱ መሞታቸው ተሰምቷል። ባልና ሚስት ናቸው። ሬሳቸውም አቦምሳ ሆስፒታል ይገኛል። እግዚአብሔር ነፍሳቸውን በቅዱሳን ጎን ያኖርልን። ግን ኦርቶዶክሳውያን ሁሌ የሐዘን ዜማ ማሰማት፣ የሐዘን ዜና መናገር ይቀፋል። ፍትህ ብቻ ሳይሆን መፍትሄም ጭምር ማሰብ ያለብን ይመስለኛል። ቸርቆይ ዛሬም የሞት ዜና ነው የምንሰማው። ኢትዮጵያውያን አስከሬን የምንቆጥረው ዛሬም በሀገራችን በኢትዮጵያ ሰይፍ አለ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ይሄ የበደል ውጤት ነው፣ የኃጢአት ውጤት ነው። ክፎች ጸብ ዘሩ፣ መለያየት ዘሩ፣ ጎጠኝነት ዘሩ። እሱ በትውልዱ ልቡና ላይ በቀለ። አሁን እየታጨደ ነው ያለው። ኃጢአትን የሚዘራ መከራ
ያጭዳል። የተዘራውን የበቀለውን እየታጨደ ያለው። እስራኤልስ በአሕዛብ ሰይፍ አለቁ፣ በባቢሎናውያን። ኢትዮጵያውያን ዛሬ እርስ በርሳችን እየተላለቅን ያለነው በጦርነት። በቃችሁ ይበለን። ወገኖቻችን እኮ ቀባሪ አጥተው ስጋቸውን የምድር አራዊት የሰማይ አሞሮች እኮ ይበሉት ነው ያለው። ከዚህ በላይ ምን አለ? እኛም ባለመከራዎች ሆነናል። ጦርነት ነው፣ ግጭት ነው፣ ሁከት ነው አለ። ገና አልበረደም። ሌላው በረሃብ ነው ያለቁት እስራኤል ዘስጋ። ረሃብ ነው፣ ረሃብተኞች ነን። ኑሮ ከብዶናል፣ ተወዶብናል። ዛሬ ኢትዮጵያ ምድር ላይ የረከሰው የሰው ህይወት ነው ዋጋ ያጣው። እቃውማ ሸቀጡማ እየተወደደ ነው በየዕለቱ። ኑሮ ይከብዳል፣ ይወደዳል። ውድ ዋጋ የተከፈለለት የሰው ህይወት ግን ዋጋ አጥቶ ረክሷል። እንዲሁ ነው የሚያልቀው። ረሃብ ነው አለ፣ በሽታ ነው። ብዙ ወገኖቻችን በበሽታ እያለቁ ነው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ወጥቶ ለመግባት ስጋት ነው፣ ድንጋጤ ነው፣ ፍርሃት፣ ጭንቀት ውስጥ ነው ያለ ነው። ምን ሰማው የምናየው ይሄንን ነው ወገኖቻችን። አንዳንድ ኢትዮጵያውያን ያልፍልናል ብለው መንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ተገርለዋል፣ ወይ ባህር ውስጥ በጀልባ ተሳፍረው ሲሄዱ ሰጥመዋል፣ ወይም ደግሞ በረሃ ውስጥ ሚላስ የሚቀመስ አጥተው በረሃብ ደክመው በጥል ዝለው ሞተዋል። አንዳንዶች በኮንቴይነር ታጭቀው ሲሄዱ አየር አጥሯቸው ሞተዋል። የተረፉትም አንዳንዶች በቁማቸው አይናቸውን እያወጡ ኩላሊታቸውን እያወጡ ገርለዋቸዋል። አንዳንዶች ደግሞ በየእስር ቤቱ ይማቅቃሉ። ሀገር እያላቸው እንደሌላቸው ነው። ኢትዮጵያን የምትመስል ምድራዊ ገነት የምትባል አየሯ ራሱ ምግብ የሆነ ሀገር እያለችን ሀገር እንደሌለ አምላክ እያለ እግዚአብሔርን የሚያክል አባት እያለን እንደሌለ ሆነናል። እግዚአብሔር በቃችሁ ይበለን። ይሄንን የቆረጥነውን ተስፋችን ይቀጥልልን፣ የመከራውን ቀን ያሳጥርልን። አንዳንድ ጊዜ እኛ ምን እንላለን? ምን ነው እግዚአብሔር የት አለ? መከራችን በዛ፣ ፈተናችን በዛ፣ ችግራችን በዛ እንላለን። ምን እስክንሆን ነው የሚጠብቀው ብለን ምናማርራለን፣ ምናጉረመርማለን። እባካችሁ አናማር፣ አናጉረምርም። ያልጠፋ ነው በሉ ከእግዚአብሔር ምሕረት የተነሳ። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምጽ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለም እዚህ ላይ። ለምን ብላችሁ ትጮሃላችሁ?
ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከሯ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ፣ የቀበቶ አምጣ፣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። የተገደሉት በኦርቶዶክስ ክርስቲያንነታቸው ነው። የተገደሉት ማህተብ ስላሰሩ ነው። እኔም ያልተገደልኩት በቦታው ስላልነበርኩ ነው። እውነተኛውን የፈጣሪ ፍርድና ፍትህ እስከምናገኝ ድረስ እንጮሃለን። ግን ደግሞ በምድር ስልጣን የተሰጣችሁ ሊቃነ ጳጳሳትና የመንግስት አካላት የሚፈሰው የንጹሃኑ የክርስቲያኖች ደም በላይ በሰማይ በእግዚአብሔር ፊት እንደሚከሳችሁ ግን አትርሱ። አባቶች ድርጊቱን አውግዙ፣ ከተጎዱት ጎን ቁሙ፣ ጾምና ጸሎትን አውጁ። በአገር አቀፍ ደረጃ የሐዘን ቀን ይታወጅ። ጥቁር ልበሱ የሚባለው የጳጳሳቱ ስልጣን ሲነካ ብቻ ሳይሆን ክርስቲያኖች በክርስቲያንነታቸው ይልቁንም ምንም የማያውቁ ሕፃናት ሳይቀሩ በሚገደሉበት ጊዜ ጥቁር ልንለብስ ይገባል። ይህንን ግድያ እናንተ ማስቆም ካልቻላችሁ ለዓለም መንግስታት አሳውቁልን፣ ለዓለም አቀፍ አብያተ ክርስቲያናት አድርሱልን። ኦርቶዶክስ ክርስቲያኖችም የእኛ ተራ እስኪደርስና ሰማዕትነትን እስከምንቀበል ድረስ አጀንዳችንን አንቀይር። ፍትህ በአርሲ በሃይማኖታቸው ምክንያት ለተገደሉ ኦርቶዶክሳውያን፣ ፍትህ በመላው ሀገሪቱ ስለ ሃይማኖታቸው ምክንያት ለሚገደሉ ኦርቶዶክሳውያን። ጠላቴ ቢሸከም ታንክና ሚሳኤል ስጣራ ይወድቃል እያልኩኝ ገብርኤል ዙሪያ ቢነድም በመከራ እሳት እኔም መች ሊያስፈራኝ የበዳይ ግርፋት ለቃሉ እየኖርኩኝ ለአምላክ ተገዝቼ ራቤን በቻልኩኝ ደጃፌ ዘግቼ ሊገለኝ ሲመጣ ደፍሮ ከመቅደሱ ሚካኤል መኖሩን ረስቶታል እሱ። ለይምሰል አይደለም ጌታዬ እያልኩኝ ስሙን ማወድሰው በነጋ በጠባ ቆሜ ማስቀድሰው በተገፋው ቁጥር ወድቄ ማልወድቀው አትድከም ጠላቴ ኃይሌ እግዚአብሔር ነው። በግፍ የሚገደሉት ኦርቶዶክሳውያን ቁጥር እንደጨመረ ነው። ትናንትና ጥቅምት 24 ከሞቱት ውጪ ታፍነው የተወሰዱ ኦርቶዶክሳውያን እንደነበሩ መረጃዎችን አጋርተናችሁ ነበር። ከነሱ መካከል ሁለቱን ገለው ዛሬ ጥለዋቸዋል። ትላንት ከሞቱት ውስጥ 5ቱ ተቀብረዋል። የነዚህ የሁለቱ አስክሬን አሁን የሚገኘው በሆስፒታል ነው። አሁንም የኦርቶዶክሳውያን ሞታቸው እንደቀጠለ ነው። ዛሬም 9 የሚሆኑ ኦርቶዶክሳውያን ተገለዋል። ስለዚህ ኦርቶዶክሳውያን ድምጽ ልንሆናቸው ይገባል። በተለያዩ የመንግስት ሚዲያዎች ምንም እንዳልተፈጠረና በኦሮሚያ ሚዲያ እንዲሁም በነሱ የፋና ሚዲያ ፋና ኦሮሚያ ምናምን ላይ ምንም አይነት ነገር እንዳሌለ ሀገሪቱም ሰላም እንደሆነች ነው እየዘገቡ ያሉት። የሚዲያ እንቅስቃሴ ነው፣ የሚዲያ ወሬ ነው፣ በተግባር መሬት ላይ ምንም የለም እያሉ ነው። ዛሬም ከ9 የሚበልጡ ኦርቶዶክሳውያን ሞተዋል። እንግዲህ ነገ ምናምን ስማቸው በደንብ ሲላክልን
ይፋ የምናደርግላችሁናል። በዚህ ልክ እየገደሉን ነገር ግን ገዳዮቻችን መልሰው እየተሳለቁብን ይገኛሉ። የነብርን ጭራ ይዞ ወደፊት እንጂ ወደ ኋላ የለም። በዚህ ሰዓት ያላለቀስ በዚህ ሰዓት ድምጽ ለምእመናን ያልሆንን ዛሬ ላይ የራሳቸውን ስጋ እየቆረሱ እያበሏቸው ለኦርቶዶክሳውያን ድምጽ ልንሆናቸው ይገባል። አባቶች፣ የተለያዩ የቤተ ክርስቲያን ሚዲያዎች ምንም እንዳልተፈጠረ የደስታ ማክበር ስርዓት ላይ ናቸው። ግማሹ የሰንበት ትምህርት ቤት ዓመታዊ በዓል እንደዚህ ዛሬ ላይ የሰማነው ደግሞ የፍኖተ ጽድቅ መግለጫ መቼም አጀንዳችንን አያስቀይረንም። ዛሬ አጀንዳችን ስለሚሞቱት ኦርቶዶክሳውያን ነው። እኛ ዛሬ ሐዘን ላይ ነን። ሐዘን ተቀምጠናል። ከቻላችሁ ሐዘን ድረሱን፣ ከቻላችሁ ሰቆቃችንን አስቁሙልን፣ ካልቻላችሁ አርፋችሁ ተቀመጡ። ምን ነው ምዕመኖቻችሁ ሲገደሉ አላንገበገባችሁ? ምን ነው አልቆጫችሁም? የእናንተ አባትነት የት ነው ያለው? ለዚህ ነው የምንቆጣው። ከገዳዮቻችን በላይ የምንቆጣው እናንተን ነው። ከበጋሻው በላይ የምንገበገበው በእናንተ ነው። ከአራጆቻችን በላይ የምናለቅሰው በእናንተ ነው። ለካ ስንታረድ በመግለጫ መሳለቅ ነው የእናንተ አባትነት። ለዚህ ነው የምንቆጣው። ለዚህ ነው የምንገበገበው። ለዚህ ነው የሀገረ ስብከት ሊቀ ጳጳስ ላይ አንደበታችን የማይገባ ንግግር እየተናገርን ያለ ነው። ተገብቶን አይደለም። ብፁዓን ሊቃነ ጳጳሳት እናንተን የሚናገር አቅም ኖሮን አይደለም፣ መንፈሳዊ ዕውቀት ኖሮን አይደለም። ነገር ግን ለሰብአዊነት መቆም ያልቻለ አባትነት እንዴት አባት ሊባል ይችላል? ነግረናችኋል። ከእጃችሁ መስቀል ሊሳለም የሚመጣ ልጅ ላይኖርባችሁ እንዲችል አድርጋችሁ እየሰራችሁት ነው። ምዕመኑን ራሳችሁ ናችሁ ምዕመኑን እያባረራችሁ ያላችሁ። በሀገረ ስብከቱ ተሐድሶ ቀጥራችሁ በቤተ ክህነቱ መግለጫ ሲሰጥ ያየነው እኮ በዚሁ በጥቅምቱ ሲኖዶስ ነው አይደለም? ርከበ ካህናት ጉባኤ አየነው አይደል እንዴ? የነቃል አዋዲ ሰባኪ በአደባባይ ወጥቶ የሰበከው እኮ በእናንተ ነው አይደል? ቀጥራችሁት በቤተ ክህነት። ኦርቶዶክሳውያን ቢገደሉ ቃል አዋዲ ቤተ ክህነት የሚመራው አካል መግለጫ ሲሰጥ የነበረው ያኔ ዛሬ አይመለከተው። ዛሬ አዲስ አበባ ሀገረ ስብከት አይመለከተው። አርሲ ሲገደል አዲስ አበባ ሩቋ ነው። አርሲ ሲገደል ሌላው ሀገረ ስብከት ሩቁ ነው። ለዚህ ነው የተንገበገብ ነው። ይሄ ነው ልክ ያልሆነው የምንላችሁ። እነዚህ ልጆች ምንን እያሉ እንደሚጸልዩ ታውቃላችሁ? ይዋቸው ልጅ ተንበርክካ እያለቀሰች ነው። ህፃን ልጅ ነች አይደል? ምን ምትል ይመስላችኋል? እንዳንገደል አቤት የሚሉልን አባት ስጡን እያለች ፈጣሪን የምትጠይቅ አይመስላችሁ? ሌላ ምን ምትል ይመስላችኋል? ወላጆቼ እንዳይገደሉብኝ አምላክ ይጠብቅልኝ ምትል አይመስላችሁ? እንደዚች አይነት ልጆች ቤተክርስቲያን እየሄዱ የሚንበረከኩት ለምን ይመስላችኋል? የትኛውን ኃጢአት ሰርተው ነው እነዚህ ህፃናት? በአሁን ዘመን የምንፈራው አባቶቻችንን ነው። አይጠብቁንም፣ አይፈልጉንም። ሞታችን ምናቸውም አይደለም። እነሱ የሚፈልጉት ህንፃ ማሳደስ፣ ህንፃ የድንጋይ ህንፃ ነው ለማስገንባት የሚጥሩት። ህንፃ ስላሴ እየወደቀ በአሜሪካ ሞርሞን ቤተክርስቲያን ሞርሞን የሚባል ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው እግዚአብሔርና ማርያም ግንኙነት አድርገው ነው የሚልን አስተምሮ ያለው ቤተክርስቲያን ሰርቶ ሰጠን የሚል ስለ ህንፃ ቤተክርስቲያን በረከትና ውዳሴ ስታቀርቡ እዚህ ህንፃ ስላሴ እየሞተ ነው። ይሄው 6 ተጨመረላችሁ። አሁንም ዝም ነው የምትሉት? አሁንም አትናገሩም? አሁን ሟቹ አዲስ አበባ ይምጣ 5 ኪሎ በር ላይ 4 ኪሎ ሲደርስ ነው እናንተ የምትናገሩት። ለዚህ ነው ወደ እናንተ የምንጮህ። አንዴ ምህላ ሲዙን፣ አንዴ ጩሁልን፣ አንዴ ወደ ፈጣሪ አመልክቱ ነው የምንለው። እናቃለን ብዙ አጀንዳ እንዳለባችሁ እናቃለን። ከጥር 14 ጀምሮ ከጥር 14 በፊት ጀምሮ ስንት ወከባ እንዳለባችሁ ሳይገባን ቀርቶ አይደለም። ፖለቲካው ሳይገባን ቀርቶ አይደለም ዝም ያልንላችሁ። ዝም ብለን የምናልፈው በሞታችን የሚሳለቁትን መልስ እንድታሰጡልን ነው ከፈጣሪ። እሱን ደግሞ የጋራ መላ እንድታስይዙልን። ትበላላችሁ ምግብ አይደለም ራት ትበላላችሁ። አሁን በቤተ ክርስቲያን የጽጌ ጾም ምክንያት ስጋው ቁርጡ ቢራ ይገባል አይደለም? የሚሞት ሰው አጠገባችሁ ወንጌል የሚሰበከው
ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተ ክርስቲያን አገልግሎቶች የሚከናወኑት ምእመን ሲኖር ነው። ምእመን በሌለበት የትኛውም የቤተ ክርስቲያን መንፈሳዊ አገልግሎት ሊከናወን አይችልም። ምክንያቱም እያንዳንዱ የሚሰጠው አገልግሎት ሰውን ለማዳን ስለሆነ ቤተ ክርስቲያን ብለን ስንናገር ስለ ቤተ ክርስቲያንም ስናስተምር ቤተ ክርስቲያን በትርጓሜ ከምትነገርባቸው መካከል አንዱ የምእመናን ህብረት የምእመናን አንድነት ነው። በዚህ ሰዓት ላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከገጠማት ትልቁ ፈተና አንዱ ምእመናኖቿን በተለያዩ አጋጣሚዎች ማጣት ነው። አንዳንዶቹን በማታለል አንዳንዶቹን ደግሞ ጥቅማ ጥቅሞችን በመስጠት ሌላውን እንቢ ያለውን በማስፈራራትና በመግደልም ጭምር ቤተ ክርስቲያኒቷን የሚያዳክሙ ሰዎች አሉ። ይቺ ቤተ ክርስቲያን ጥንታዊት፣ ይቺ ቤተ ክርስቲያን ለሀገርም ለሕዝብም ዋጋ የከፈለች ባለውለታ ናት። ለዚች ቤተ ክርስቲያን የምንከፍለው ዋጋ፣ ለዚች ቤተ ክርስቲያን የምንሰጠው አገልግሎት ለኛ ለክርስቲያኖች ሰማዕትነት ቢሆንም እንኳን ለሚቀጥለው ትውልድ አገልግሎቱን ማስቀጠል የሚቻለው ግን ሰዎች በሕይወት ሲኖሩ ነው። ልጆች የወላጆቻቸውን ሃይማኖት የሚያስቀጥሉት ወላጆች በሕይወት ኖረው ልጆቻቸውን ሲያስተምሩ ነው። ወላጆች የሌላቸው ልጆች ሃይማኖታቸውን ሊረከቡ አይችሉም። ስለዚህ ምስራቅ አርሲ ሀገረ ስብከት እየተከናወነ ያለው በምእመናን ላይ እየደረሰ ያለውን ጭፍጨፋ ሁላችንም ልንቃወም ይገባል። ምክንያቱም እዚያ ያሉ ክርስቲያኖች ከኛ ጋራ አንድ ክርስቲያኖች ናቸው። ቤተክርስቲያን አንዲት ናት። በገጠርም በከተማም በወርቅም በጭቃም በየትኛው መንገድ ብትሰራ የቤተክርስቲያን ክብርና ልዕልና አንድ ነው። ስለዚህ ሁላችንም በጋራ ሆነን ይቺ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለ ጥፋቷ ያለ በደሏ የሚደርስባትን መከራና ስቃይ ልንቃወምና ሁላችንም ድምጻችንን ልናሰማ ይገባል። ምክንያቱም በቤተ ክርስቲያን ላይ የሚደርስ መከራ፣ በቤተ ክርስቲያን ላይ የሚደርስ ፈተና ዛሬ በገጠሪቱ አካባቢ ቢደርስም ነገ ነገ ወዲያ ግን በእኛ ላይ የሚደርስ ስለሆነ ነግለኔ ብለን ሁላችንም በዚህ ሰዓት ላይ በክርስቲያን ወንድሞቻችን ላይ የደረሰውን መከራና ስቃይ አሰምተን ልንናገር ይገባል። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን በሁሉ ያለችና ሁሉን አክብራ ወዳ የምትኖር ቤት ናት። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን